የወጣ ቃል ነው። ስለዚያች ቀን ወይም ስለዚያች ሰዓት ግን የሰማይ መላእክትም ቢሆኑ ልጅም ቢሆን ከአባት በቀር የሚያውቅ የለም። ጊዜው መቼ እንዲሆን አታውቁምና ተጠንቀቁ ይላል። ጊዜው መቼ እንደሚሆን አታውቁምና ጌታ ኢየሱስ ክርስቶስ ዳግመኛ የሚመጣበትን ጊዜና ሰዓት አታውቁትምና ተጠንቀቁ ይላል። ጊዜው አይታወቅም፣ ሰዓቱ አይታወቅም፣ ቀኒቱንና ሰዓቷን አታውቋትምና በመቼ ሰዓትና ጊዜ እንደሚመጣ አታውቁምና ተጠንቀቁ ይላል። ተጠንቅቃችሁ ኑሩ ይላል። ተጠንቀቁ፣ ትጉ ይላል። ደግሞ ጸልዩም ይላል። ሶስት ነገሮችን ይናገራል። ተጠንቅቀን እንድንኖር፣ ተጠንቅቀን እንድንጠብቀው ጌታ ኢየሱስ ክርስቶስ አስቀድሞ ተናግሯል፣ ነግሮናል። ይኸው ዛሬም እየነገረን ነው፣ እያስተማረን ነው፣ እያሳሰበን ነው። አሁን ካለህበት ሁኔታ በላይ በጣም ሊያሳስብህ የሚያስፈልገው የሚገባው ነገር ዳግም ምጽአቱ ነው። አሁን ካለሽበት ሁኔታ በላይ በጣም ሊያስጨንቅሽና ሊያሳስብሽ የሚገባው ነገር የክርስቶስ ኢየሱስ ዳግም ምጽአት ነው። ለምን ቢባል ተጠንቅቃችሁ ኑሩ ብሏል። ሰዓቱን አናውቀውም፣ ሰዓቷንና ቀኒቷን አታውቋትምና ተጠንቅቃችሁ ኑሩ። አሁን ካለሁበት ሁኔታ በላይ፣ አሁን ከሚሰማ ስሜት በላይ፣ አሁን ከገጠመ ችግር በላይ የክርስቶስ ኢየሱስ ዳግም ምጽአት ሊያሳስብህ ይገባል። እንደ መልእክተኛ ነግራቸዋለሁ። ካለንበት ሁኔታ በላይ የክርስቶስ ኢየሱስ ምጽአት አሳስበዋል ወይ? ተጠንቅቀሃል ወይ? ወይ ዛሬ ስለሚያስፈልግ ነገር ነው እያሰብከው ያለው? ዛሬ ስለጎደለው ነገር ነው ወይ? ዛሬ እኮ የጎደለ ነገ ይሞላል። እንደገና ሌላ ደግሞ የጎደለ ነገር ይመጣል። በቃ ዛሬ ጎደለ ነገ ሞላ። ዛሬ ሲጎል ስትጸልይ ስታማርር፣ ነገ ሲሞላ ስታመሰግን፣ እንደዚህ እያለ በዚህ ሰርክል ነው ወይ ህይወትህን የምትመራው? እንደዛ አይደለም። ተጠንቀቁ ይላል። ቀኒቱንና ሰዓቷን አታውቋትምና በምን ሰዓት ጌታ እንደሚመጣ አይታወቅምና ህይወታችን በጥንቃቄ የተጠበቀ መሆን እንደሚገባው የእግዚአብሔር ቃል ይናገራል። ተጠንቀቁ፣ ትጉ፣ ጸልዩ። ደቀ መዛሙርትን እኮ ወደ ፈተና እንዳትገቡ ትጉና ጸልዩ አላቸው። መጸለይ የሚገባ ለሚያስፈልገን ነገር ብቻ አይደለም፣ ወደ ፈተናም እንዳንገባ በመጠን መኖር እንድንችል መጸለይ አለብን። ራሳችንን መግዛት እንድንችል በመንፈስ ቅዱስ መሞላት አለብን። ነገርን ሁሉ በልክ ማድረግ እንድንችል በእግዚአብሔር ቃል መሞላት አለብን። ህይወታችን በጥንቃቄ የተጠበቀ ሊሆን ይገባል። ዛሬ ስለሰማነው ነገር ስናወራ፣ ዛሬ ስላየነው ነገር ስናወራ፣ ስለዛ ነገር ስንጨነቅ ጌታ እኮ በድንገት ይመጣል፣ በድንገት ይመጣል። ህይወታችን በጥንቃቄ ሳይጠበቅ፣ ሳንዘጋጅ፣ ሳንተጋ በተባልነው ቃል ላይ ራሳችንን ሳናስቀምጠው በእግዚአብሔር ፈቃድ ውስጥ ህይወታችን ሳይከተትና ሳይገባ ጌታ ሊመጣ ይችላል። እያሳሰበ ያለው የጌታ ምጽአት ነው ወይስ ያለበት ሁኔታ? ጌታ ይመጣል። ሰማይና ምድር ያልፋሉ፣ ቃሌ ግን አያልፍም ብሎ ይመጣል። ጌታ በድንገት ይመጣል። ልክ እንደ ቃሉ በድንገት ይመጣል። ሁላችንም እናውቃለን። ዋናው ነገር ግን እኔና እናንተ በጥንቃቄ ህይወታችንን እየጠበቅነው ነው ወይ? ጥንቃቄ ይጠብቃል፣ ማስተዋልም ይጋርዳል። አሁን እያሰብነው ያለው ነገር፣ ዛሬ እየተጨነቅንበት ያለውን ነገር፣ ለነገ ደግሞ የምንጨነቅበትን ነገር ምናስበው በጣም ልባችንን የወሰደውን ነገር ማስተካከል አለብን። ክብር ለእግዚአብሔር። በጣም የሚያስጨንቅ ነገር ምንድነው? ዛሬ በጣም እያስጨነቀሽ፣ እያሳሰበሽ፣ ግራ እያጋባሽ ያለው ነገር ምንድነው? አስቀድማችሁ የእግዚአብሔር መንግስት ጽድቁንም ፈልጉ፣ እርሱ ስለእናንተ ያስባልና የሚያስጨንቃችሁን ነገር ሁሉ በእርሱ ላይ ጣሉ። እግዚአብሔር ማለት ሁልጊዜ የምናገረው ቃል ነው። እግዚአብሔር ማለት ልክ እንደ ቃሉ ነው። በቃ ከቃሉ ውጭ አይደለም። እግዚአብሔርን ማግኘት ካስፈለገን፣ እግዚአብሔርን ማወቅ ካስፈለገን እግዚአብሔር ቃሉ ነው። በቃ እንደ ቃሉ ነው። በቃሉ ውስጥ ነው የምናገኘው። እርሱ ስለእናንተ ያስባልና የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። የሚያስጨንቃችሁን ሁሉ በእርሱ ላይ ጣሉት። አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ፣ ፈቃዱን ፈልጉ፣ ቃሉን ፈልጉ። አሁን ጌታ ምን እየተናገረን ነው? ቀኒቱንና ሰዓቷን አታውቋትምና ሁልጊዜ ትጉ፣ ሁልጊዜ ተጠንቀቁ፣ ሁልጊዜ ጸልዩ። እነዚህን ሶስት ነገሮች እናስቀድም። ነገርን ሁሉ በልክ እናድርግ። መልካም ነው ብለን የምናስበውን ወይም ደግሞ የምናደርገውን ነገር ሁሉ በልክ እናድርገው። በመጠን ኑሩ ይላል። ደግሞ
ጴጥሮስ አንደኛ ጴጥሮስ ምዕራፍ 5 ላይ በመጠን ኑሩ ንቁም ይላል። የነቃ ሰው በመንፈሱ የነቃ ሰው በመንፈስ ቅዱስ ዕለት ዕለት በየሰዓቱ የሚሞላ ሰው ንቁ ነው። ሕይወቱን ራሱን በጥንቃቄ መጠበቅ ይችላል። ነገርን ሁሉ በልክ አድርጎ መመላለስ ይችላል። ራሱን መግዛት ይችላል። በመጠን መኖር ይቻላል። በመንፈስ ቅዱስ ስንመራ፣ በመንፈስ ቅዱስ ስንመራ፣ በእግዚአብሔር ቃል ውስጥ ስንገባ፣ ክብር ለእግዚአብሔር። ለጌታ ዳግም ምጽአት ራሳችንን ማዘጋጀት እንችላለን። በመንፈስ ቅዱስ ኃይል፣ በእግዚአብሔር ቃል ሙላት። ሁሉ ጊዜ ተጠንቀቁ፣ ሁሉ ጊዜ ትጉ፣ ሁሉ ጊዜ ጸልዩ። አስቀድማችሁ የእግዚአብሔርን መንግስት ጽድቁን ፈልጉ። ጌታ ይመጣል። አሁን ጌታ በሚመጣበት ሰዓት ጥንቃቄ ያስፈልጋል። ጥንቃቄ ያስፈልግሻል። ምን እንድትሰሙ፣ ምን እንደምታዩ፣ ምን እንደምትራመዱ አካሄዳችሁን በጥንቃቄ ክብር ለእግዚአብሔር። የእግዚአብሔርን ቃል ለመፈጸም ትጉ፣ በጸሎት ጽኑ። ይሄ ነው የሚያስፈልገን። ምክንያት የለንም። መንፈስ ቅዱስ አለ። ደካማ ነኝ ብንልም ክብር ለእግዚአብሔር ይሁን። ለደካማ ኃይልን የሚሰጥ እግዚአብሔር አለ። መንፈስ ቅዱስ አለ። በመንፈሴ እንጂ በኃይልና በብርታት አይደለም። ጌታን በአየር ላይ ለመቀበል ለመነጠቅ መንፈሳችን፣ ነፍሳችን፣ ስጋችን የተዘጋጀ እንዲሆን መንፈስ ቅዱስ ይረዳናል። የጸጋው መንፈስ አለ። የእግዚአብሔር ቃል አለ። የእግዚአብሔር ኃይል አለ። መንፈስ ቅዱስ አለ። በድካማችን ማካሲሊያ ብርታት ሆኖ የሚገለጥ እሱ በእኛ ሕይወት ውስጥ ስለሚኖር ራሳችንን አሳልፈን እስከሰጠነው ድረስ እግዚአብሔር በእኛ ሕይወት ውስጥ ጉልበታም ሆኖ ይገለጣል። ኃይለኛ ሆኖ ይገለጣል። በአንተ ውስጥ የእግዚአብሔር ክብር ይገለጣል። እሱ በአንተ ስለሚኖር ፈቃድን ከሰጠኸው እሱ ብርቱ ሆኖ በአንተ ይገለጣል። እግዚአብሔር የሚፈልገው ያንተን ፈቃድ ለሱ እንድትሰጠው ብቻ፣ እሱ እንዲመራ በአንተ ውስጥ እሱ እንዲሰራ ነው የሚፈልገው። አንዴ ሕይወትን ከሰጠው በኋላ አንተ አይደለም ሕይወትን የምትመራው። ሕይወትን የሚመራው ቃሉ ይሆናል፣ መንፈስ ቅዱስ ይሆናል። መንፈስ ቅዱስ ሕይወትን በቃሉ አማካኝነት ይመራዋል ማለት ነው። ስለዚህ ጌታ ኢየሱስ ክርስቶስ ሲናገር ቀኒቱን ሰዓቷን አታውቋትምና ሕይወታችሁ በጥንቃቄ ይጠበቅ። ተጠንቀቁ። በቃ ሁልጊዜ በጥንቃቄ መጠበቅ አለብህ። ሕይወትን እንደፈለክ መውጣት፣ መግባት፣ መሰማራት፣ እንደፈለክ ማውራት፣ እንደፈለክ መናገር አይደለም። እንደፈለክ ማሰብ አይደለም። ጥንቃቄ ይጠብቃል። ለምታስበው ሐሳብ ጥንቃቄ፣ ለምትናገረው ንግግር ጥንቃቄ። ሰዎች ሲያወሩ አብረህ ማውራት አይደለም። ስለምታወራው ነገር ጥንቃቄ። ግን መንፈስ ቅዱስ መጀመሪያ ሊሞላብህ ያስፈልጋል። መጀመሪያ ፈቃድን ለእግዚአብሔር ልታስረክበው ይገባል። ኢየሱስ ክርስቶስ ጌታ ነው። በአንተ ውስጥ እሱ በሙላት እንዲገለጥ ሕይወትን አስረክበው። ጌታን ተቀብለህ ብዙ በጌታ የቆየ አገልጋይም ልትሆን ትችላለህ። እሱ አይደለም ቁም ነገሩ። ቁም ነገሩ አሁን ፈቃድን ለጌታ ሰጥተህ እሱ በአንተ ሕይወት ውስጥ መስራቱና መገለጡ ነው። ያንተን ፈቃድ መያዙ ነው፣ መቆጣጠሩ ነው። መንፈስ ቅዱስ አንተን ተቆጣጥሮ እንደፈለገ ሲያደርግህ ነው። እሱ ሲያናግርህ ነው። እሱ ባንተው ሲናገር ነው። እሱ ባንተው ሲሰራ ነው። እሱ ባንተው ሲራመድ ነው። እሱ ባንተው ሲፈውስ ነው። ለዚህ ጌታ ኢየሱስ ክርስቶስ ምን አለ? ቀኑንም ሰዓቱንም አታውቁ፣ ተጠንቀቁ፣ ትጉ። ክብር ለእግዚአብሔር። ጸልዩ። ሁልጊዜ በጥንቃቄ ውስጥ ለመሆን የእግዚአብሔር ቃል ሙላትና የመንፈስ ቅዱስ ሙላት ሁልጊዜ ያስፈልጋል። ከሰዎች ጋር ከመገናኘትህ በፊት ከመንፈስ ቅዱስና ከቃሉ ጋር ተገናኝ። ያን ጊዜ ሕይወትህን በጥንቃቄ መጠበቅ ትችላለህ። ኃይልን በሚሰጥ በክርስቶስ ሁሉን ማድረግ ትችላለህ። በመንፈስ እንጂ በኃይልና በብርታት አይደለም እንደሚል እግዚአብሔር ቃል በእግዚአብሔር መንፈስ ቁጥጥር ውስጥ መሆን ትችላለህ። ዛሬ ፈቃዱን ለእግዚአብሔር ያስረከበ ሰው ክብር ለእግዚአብሔር። ፈቃዱን እግዚአብሔር የተቆጣጠረለት ሰው በጥንቃቄ ሕይወቱን መጠበቅ ይችላል። ጌታ የሚወደውን ነገር በመስራት ሲተጋ ጌታ ሊመጣለት ይችላል። ሁልጊዜ ደግሞ በመንፈስ ቅዱስ የተሞላ ፈቃዱን ለእግዚአብሔር የሰጠ ሰው፣ በቃል የተሞላ ሰው፣ አስቀድሞ የእግዚአብሔርን መንግስት የሚፈልግና የሚሻ ሰው ሁልጊዜ በጸሎት ሕይወቱ ውስጥ ሕይወቱ የሚገኝ ነው። የእግዚአብሔር ፈቃድ የገዛው ሰው ያ ሰው
ዛሬ ያ ሰው አንተ እንድትሆን በኢየሱስ ክርስቶስ ስም አሳስባለሁ። ምክንያቱም ፈቃድ ስላለሽ የሰው ፈቃድ አለ። ሰው በፈቃዱ ጌታን ካልጋበዘ፣ ወደ ህይወቱ ካልጋበዘው፣ ፈቃዱን ለእግዚአብሔር ካልሰጠ ብዙ ዓመት በጌታ ቤት መኖራችን ዋስትና አይደለም። አገልጋይ መሆናችን ዋስትና አይደለም። ማካዲላቦስ ሐዋርያ ስለተባልን አይደለም። ነቢይ ስለተባልንም አይደለም። ፓስተሮች ስለተባልንም አይደለም። ይሄ አይደለም። የልብ ጉዳይ ነው። ፈቃዳችንን ለእግዚአብሔር መስጠታችን፣ ልባችን ለሱ መሰበሩ፣ ውስጣችን ለሱ መሰበሩ ነው። ውድ የሆነውን ህይወታችንን ለሱ ማፍሰሳችን ነው። በዛ ውስጥ እግዚአብሔር ልጄ ሆይ ልብን ስጠኝ ነው የሚለው ጌታ። ልባችንን፣ ፈቃዳችንን፣ ሁለንተናችንን ለእርሱ ስንሰጥ ሰውነታችሁን ሕያውና ቅዱስ መስዋዕት አድርጋችሁ አቅርቡ ይላል። የእግዚአብሔር ፈቃድ በጎና ደስ የምታሰኘው ምን እንደሆነች ፈትናችሁ ታውቁ ዘንድ በልባችሁ መታደስ ተለወጡ እንጂ ይህንን ዓለም አትምሰሉ። በዓለም እንኖራለን፣ ግን ከዓለም አልወጣንም። በዓለም እንኖራለን። ዓለምን ጌታን ይዘን ጌታን ተቀብለን ዓለምን አንመስልም። ይሄ የልብ ጉዳይ ነው። ልብህን ለእግዚአብሔር ፈቃድን የመስጠት ያ ጉዳይ ነው። በቃ ልብህን ከሰጠው፣ ህይወትን አሳልፈ ከሰጠው፣ ሰውነትን አሳልፈ ከሰጠው፣ መንፈስን፣ ነፍስን፣ ስጋን፣ ሁለንተናን ፈቃድን ካስረከብከው ክብር ለእግዚአብሔር ይሁን። በጥንቃቄ መጠበቅ ትችላለህ። በትጋት ትጠብቀዋለህ። ሳትተኛ ሳታንቀላፍ፣ እንቅልፍ ሳይል ክብር ለእግዚአብሔር። ጌታን በናፍቆት ትጠብቀዋለህ። ቢመጣልህ አይሻልም? ተግተህ ቢመጣልህ አይሻልም? ተግተን ቢመጣ አይሻልም? የተሰጠንን ስራ ኃላፊነት ቶሎ ሰርተን ጌታ ቢመጣ አይሻልም? ጌታ እኮ መምጣቱ አይቀርም። ግን እኛም እድሜያችን እየሄደ ነው፣ ጊዜያችንም እየሄደ ነው። ግን እየሰራን ነው ወይ? ሰርተናል ወይ? አሁን የሚፈለግብን ሁኔታ ላይ ነው ወይ ያለ ነው? ተጠንቅቀን እየጠበቅነው ነው ወይ? እየተጋን ነው ወይ? በምን ነው እየተጋን ያለ ነው? ጌታ ባዘዘን ትእዛዝ ላይ እየተጋን ነው ወይስ ሌላ ነገር ላይ ነው ትጋታችን? ልባችንን ያጠፋው ነገር ምንድነው? ልባችንን የሰረቀው ነገር ምንድነው? ልባችንን የወሰደው ነገር ምንድነው? የጌታን ምጽአት እንዳናሰላስል በናፍቆት ክርስቶስ ኢየሱስን በአየር ላይ ለመቀበል በናፍቆት እንዳንጠብቀው ልባችንን የወሰደው ልባችንን የሰረቀው ነገር ምንድነው? ጌታ ይመጣል። በመንፈስ ቅዱስ በቃሉ የተሞላ ሰው፣ ፈቃዱን ለእግዚአብሔር ሙሉ ለሙሉ ያስረከበ ሰው ሁልጊዜ ይጸልያል። 24 ሰዓት ስራ ቦታ መጸለይ ይቻላል። ጸሎት በመንፈስ ስራ ቦታ ማይመች ቦታና ሁኔታ ውስጥ በመንፈስ መጸለይ ይቻላል። ምቾት ውስጥ ካለን ምቾታችንን እንጠቀምበት። በጸሎት እናሳልፍ፣ በትጋት እናሳልፍ፣ ሕይወታችንን በጥንቃቄ በመጠበቅ እናሳልፍ። ብዙ አይነት መከራ ውስጥ እያለፍን ከሆነ በዛም ውስጥ ጸጋ ስላለ ምጽአቱን እናስብ። ሕይወታችንን በጥንቃቄ በትጋትና በጸሎት እናቆየው። ዕለት ስለሚቻል ነው። መንፈስ ቅዱስ ተሰጥቶናል። በድካማችን የሚያግዘን የሚያጽናናን፣ በመከራ በሐዘን ውስጥ ደስታ የሚሰጠን ሐሴት የሚሆነን ሃሌሉያ መንፈስ ቅዱስ ተሰጥቶናል። እኔ እንድሄድ ይሻላችኋል አለ ጌታ። እኔ ባልሄድ ግን አጽናኙ ወደ እናንተ አይመጣም። አጽናኙ ተሰጥቷል። አጽናኙ ተሰጥቶኛል። መንፈስ ቅዱስ ተሰጥቶናል። ክብር ለእግዚአብሔር ይሁን። ክብር ለእግዚአብሔር ይሁን። ለምጽአቱ የሚያዘጋጅ መንፈስ ቅዱስ ነው። ለምጽአቱ የሚያዘጋጅ የእግዚአብሔር ቃል ነው። ልብህን ወደ እግዚአብሔር ቃል መልስ። ልብሽን ወደ እግዚአብሔር ቃል መልሽ። ልባችንን ወደ እግዚአብሔር ቃል እንመልስ። መፍትሄው ያለው የእግዚአብሔር ቃል ውስጥ። ጌታ ምን ተናግሯል? ጌታ ምን ብሎናል? ተጠንቀቁ፣ ትጉ፣ ጸልዩ። አሁን ካላችሁበት ሁኔታ በላይ በጣም ሊያሳስባችሁ የሚገባ የጌታ ዳግም ምጽአት። የጌታ ዳግም ምጽአት ማለት አንተ ለንጥቀት ተዘጋጅተሃል ወይ? መንፈስህ፣ ነፍስህ፣ ስጋ ተዘጋጅቷል ወይ? ዕለት ከመንፈስ ቅዱስ ጋር ተጣብቀሃል ወይ? ከቃሉ ጋር ተጣብቀሃል ወይ? ራስህን አዘጋጅተሃል ወይ? በቃሉና በመንፈስ ቅዱስ። ክብር ለእግዚአብሔር። ዋናው ነገር ይሄ ነው። ዋናው ነገር ይሄ ነው። የዘላለም ሕይወት ነው ዋናው ነገር። ድኛለሁ ብለህ ተቀምጠህ ከሆነ ሳትዘጋጅ ጌታ ሊመጣ ይችላል። ላትነጠቅ ትችላለህ ማለት። ዛሬ ምን እያለህ ነው ጌታ? ዛሬ ምን እያለህ ነው? ዛሬ ምን እያለች ነው? ዛሬ ምን እያለኝ ነው? ምን እያለን ነው? ተጠንቀቅ፣ ትጋ፣ ጸልይ። በዚህ ውስጥ ነው ጉልበት ያለው። እኔ አልችልም ደካማ ነኝ ልትል ትችላለህ። መንፈስ ቅዱስ ድካምን ያግዛል። ምንም ምክንያት ማቅረብ አይቻልም።
ምንም ምክንያት ማቅረብ አይቻልም። የሚያስፈልገን ቃል ተሰጥቶናል። መንፈስ ቅዱስ ተሰጥቶናል። ክብር ለእግዚአብሔር ይሁን። ኢየሱስ ክርስቶስ ለዘላለም ጌታ ነው። ጌታ ይመጣል። በጣም ሊያሳስበን የሚገባ ነገር የጌታ ዳግም ምጽአት። የጌታ ዳግም ምጽአት ስንል የራሳችን ዝግጅት ነው። እኛ ከእግዚአብሔር ጋር ያለን ህብረት ነው። ዋናው ይሄ ነው። ይሄንን አስብ። ዛሬ ቆም ብለሽ አስቢ። ቆም ብለህ አስብ። ነገር ሁሉ ይጠቀለላል። ሁላችንንም እድሜ ጤና ሲሰጠን ብዙ ሰዎች ሲሄዱ፣ ብዙዎች ወደ ጌታ ሲሄዱ እያየን እየሰማን ብዙ ክፉ ነገር አለፈ። እግዚአብሔር መሐሪ ነው። እግዚአብሔር ቸር ነው። ብዙ ክፉ ነገሮችን አሳልፎ እድሜ ጤና ሲሰጥሽ ማሰብ ይገባናል። እግዚአብሔር እድሜ ሲሰጠን ከሱ ጋር የቀረ ዘመናችንን በክብር እንድናሳልፈው፣ በክብር እንድታሳልፈው ነው። በክብር እንድታሳልፊው ነው። ሼካታላማስ በጥንቃቄ ቀኖቹ ክፉዎች ናቸውና በጥንቃቄ ተጠበቁ ይላል። ቀኖቹ ክፉዎች ናቸው። በእያንዳንዱ ቀን ላይ የሚሰማው የሚታየው ብዙ ነገር ነው። ያንን እየሰማ እያየህ ስለዛ ነገር በቃ እያወራህ እያባዛም ብዙ ነገር ውስጥ ገብተህ ከሆነ አሁን መመለስ አለብህ። ጌታ ይመጣል ወይ አንተ ትሄዳለህ። ስለዚህ መዘጋጀት ከወዲሁ በጣም አስፈላጊ ነገር ነው። በጣም አስፈላጊ ነገር ነው። በጣም አንገብጋቢ ነገር ነው። ቀላል አይደለም። እንዲሁ እንደምናወራው አይደለም። የዘላለም ሕይወት ጉዳይ ነው። በምድር የምናየውን ነገር ሰምተን ወይም አይተን እንደምናወራው እንደዚህ ቀላል ነገር አይደለም። የዘላለም ሕይወት ጉዳይ ነው። ከዳንክ በኋላ ደህንነትን መፈጸም የሚገባህ አንተ ነህ። ከመንፈስ ቅዱስ ጋር አብረህ መፍሰስ አለብህ። ከቃሉ ጋር ተጣብቀህ መሄድ አለብህ። አካሄድን ከእግዚአብሔር ጋር ማቅናት አለብህ። ይሄ ግዴታ ነው። በቃ የዘላለምን ሕይወት መንገድ ከመረጥክ፣ ለራስህ ካሰብክ፣ ለነፍስህ ከሳሳህላት ይሄንን አድርግ። ዛሬ ተጠንቀቅ፣ ትጋ፣ ጸልይ። ይሄ ብቻ ነው አማራጩ። ይሄ ብቻ ነው። ኢየሱስ ክርስቶስ ጌታ ነው። መንገዱ ይሄ ብቻ ነው። መንገዱ ኢየሱስ ብቻ ነው። በመጠን ኑሪ፣ በመጠን እንኑር። ነገርን ሁሉ በልክ እናድርግ። ለነፍስህ አስብ፣ ለነፍስሽ አስቢ። ሌሎች ነገሮች ሁለተኛ ናቸው፣ የመጀመሪያ አይደሉም። የመጀመሪያው የዘላለም ሕይወት ነው። የመጀመሪያው የጌታ የክርስቶስ ኢየሱስ ዳግም ምጽአት ነው። ያንተ ዝግጅት ነው፣ የሕይወት ዝግጅት ማለት ነው። መንፈስ ተዘጋጅቷል ወይ? ነፍስ ተዘጋጅታለች ወይ? ስጋስ ተዘጋጅቷል ወይ? የሚረዳ ጌታ አለ፣ መንፈስ ቅዱስ አለ፣ የሚያግዝ አምላክ አለ፣ አጽናኙ አለ። አው ብዙ የሚያሳዝን፣ ብዙ የሚያስለቅስ ብዙ ነገር አለ። በጣም ብዙ ነገር አለ። የምጣር መጀመሪያ ነው። ተጽፏል፣ ሁሉ ነገር ተጽፏል። ግን ሕይወትን እያዘጋጀኸው ነው ወይ? ራስህን እያዘጋጀህ ነው ወይ? ስለ ነፍስህ ምን እያሰብክ? ነገ ነው የምታስብለት? ለነፍስ የምታስብላት ነገ ነው? የሚቀጥለው ወር ነው? የሚቀጥለው ዓመት ነው? አሁን ነው። የመዳን ቀን አሁን ነው። በቃ አሁን ወስን፣ ተጠንቀቅ፣ ትጋ፣ ጸልይ። በጸሎት ውስጥ ብዙ ነገር ትሰማለህ ከእግዚአብሔር። በጸሎት ውስጥ ሕይወት ይቀደሳል፣ ሕይወት ይለወጣል። ጌታ ያለህን ስታደርግ ስትተጋ፣ ክብር ለእግዚአብሔር ይሁን። የጌታን ፊት ታየዋለህ፣ ጸጋ ይበዛልህ። ለራስህ ጥንቃቄ ደግሞ ስታስብ መንፈስ ቅዱስ ያግዛል። ለራስህ አስብ፣ ለራስህ ቁረጥ፣ ለነፍስህ ትጋ፣ ደህንነትህን ራስህ ፈጽም። ራስህ መጽሐፍ ቅዱስን አንብብ። ራስህ መንፈስ ቅዱስ ያስተምርሻል። መንፈስ ቅዱስ ባንቺ ውስጥ አለ። መንፈስ ቅዱስ ባንተ ውስጥ አለ፣ በእኔም ውስጥ አለ። ያስተምራል። እሱ አስተማሪ። ለብዙ ነገር አትጓጉ። ብዙ ነገር ለመስማት መናፈቅ የለብንም። ብዙ ነገር ለማየት መጓጓት አያስፈልገንም። ጌታ ይመጣል። የጌታን ምጽአት እንናፍቅ። ጌታን በአየር ላይ ለመቀበል እንናፍቅ። ጉጉታችንና ናፍቆታችን ክርስቶስ ይሁን። ሕይወታችሁን ለክርስቶስ አንዴ ከሰጣችሁ በኋላ ወደ ኋላ ከሚጎትታችሁ ነገር ጋር ዛሬ መለያየት መሆን አለበት። ዛሬ መጣላት አለባችሁ ከሚጎትታችሁ ነገር ሁሉ። ዛሬ በኢየሱስ ክርስቶስ መለያየት ይሁን። ወስኑ። እናንተ ስትወስኑ የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች።
ልብ ሲወስን የጻድቅ ሰው ጸሎት በስራዋ እጅግ ኃይልን ታደርጋለች። ከሚጎትታችሁ ነገር ጋር ለመለያየት ወስኑ። ነገ አይደለም፣ አሁን ነው። የመዳን ሰዓት አሁን ነው። ኢየሱስ ክርስቶስ ጌታ ነው። ማን ነው እየጎተተህ ያለው? እነማን ናቸው እየሳቡህ ያሉት? ማን ነው? ምንድነው እየጎተተህ ያለው? ክርስቶስን እንዳታስብ፣ ዳግም ምጽአቱን እንዳታስተውል፣ ቃሉን እንዳታነብ። ያሁን በዚህ ሰዓት በዚህ ዘመን ብዙ ነገር እየሆነ ጌታ የተናገረው ቃሉ የተፈጸመ መጨረሻ ሰዓት እኮ ነው ያለን። የመጨረሻ ሰዓት ላይ ተኝተህ እንዳያገኝ፣ ተኝተህ ያንቀላፋህ እንዳያገኝ። ማካሲካ ታላባንያ ቀላል ይመስላል። ጌታ ሲመጣ በአየር ላይ ስንነጠቅ ከንጥቀት መጉደል አለመነጠቅ ምን አይነት ከባድ ሁኔታ እንደሆነ ብታስብ ለሌላ ነገር አትጓጓም ነበር። አሁን የምትሰማኝ ሰው፣ አሁን የምትሰሚኝ፣ አሁን የምትሰሙኝ ለህይወታችሁ ለራሳችሁ ህይወት ተጠንቀቁ። ለራስሽ ህይወት ተጠንቀቂ። መጀመሪያ ለነፍስ ተጠንቀቅ። ለነፍስሽ ተጠንቀቂ። መጀመሪያ ለነፍሳችሁ። በግሩፕ አልተቀበላችሁ። በግሩፕ ወይም በፋሚሊ አይደለም፣ በግል በነፍስ ወከፍ ነው። ጌታ ኢየሱስ ክርስቶስ የግላችን ነው። የግሌ ነው፣ የራሴ ነው፣ የራስ ነው፣ የግል ነው። በቃ በግል ነው፣ በነፍስ ወከፍ ነው የተቀበልነው። በግሩፕ አይደለም፣ ወይም በፋሚሊ አይደለም፣ ወይም በባልና በሚስትነት አይደለም። እንደዛ አይደለም። በነፍስ ወከፍ ነው የሚፈልገን ጌታ። በነፍስ ወከፍ አዳኛችን ነው። በነፍስ ወከፍ አዳኛችሁ ነው። ስለዚህ በነፍስ ወከፍ ነው የዳነው። በነፍስ ወከፍ ነው ስሞቻችን በሕይወት መዝገብ የተጻፉልን። በነፍስ ወከፍ ነው የምንፈለገው። በነፍስ ወከፍ ነው የተወደድነው። በግሩፕ አይደለም፣ ወይም የአንድ ቸርች ሜምበር ስለሆነ አይደለም። እንደዛ አይደለም። በነፍስ ወከፍ በግል ጌታን ተቀብለሃል። በግል ደግሞ የራስን መዳን ልትፈጽም ይገባሃል። የእግዚአብሔር ጸጋ አለልህ። መንፈስ ቅዱስ አለልህ። ቃሉ አለልህ። ምንድነው የምትፈልገው? ምንድነው የሚያስፈልግ? የጎደለህ ምንድነው? ጌታ ሙላት ነው። ጌታ በቂ ነው። መንፈስ ቅዱስ በቂ ነው። ጸጋው በቂ ነው። በቃ ማጊላ ባና ጃላባስ በቂ ነው። በየቀኑ በየሰዓቱ በየደቂቃው መጠንቀቅ፣ መትጋት፣ መጸለይ ይቻላል። እንዴት? በመንፈስ ቅዱስ ኃይል ይቻላል። 24 ሰዓት መጠንቀቅ ይቻላል። ብቃታችን ከእግዚአብሔር ዘንድ ነው። ብቃታችን ከመንፈስ ቅዱስ ዘንድ ነው። ብቃታችን ከእግዚአብሔር ዘንድ ነው፣ ከራሳችን አይደለም። ጌታን እኮ ስንቀበለው አንተ በእኔ ህይወት ኑር ብለን ነው። እሱ በእኛ ህይወት ውስጥ ይችላል። ኤልሻዳይ ነው የምንለው ለፈውስ ብቻ አይደለም፣ ለታምራት ብቻ አይደለም። እሱ በእኔ ህይወት ውስጥ ይችላል። እሱ በአንተ ህይወት ውስጥ ሁሉን ይችላል። ሁሉን ያደርግ ዘንድ ቻይ ነው። ሐሳቡ የሚከለከል ዘንድ ከቶ አይቻልም። ኢየሱስ ጌታ ነው። ጌታ ይመጣል። ለንጥቀት ራስን አዘጋጅ፣ ራስሽን አዘጋጅ፣ ራሳችንን እናዘጋጅ። ህይወታችንን በጥንቃቄ እንጠብቅ። በመንፈስ ቅዱስ ቁጥጥር ስር እንሁን። በቃሉ ህይወት ውስጥ እንግባ። የተጠራነው ለዘላለም ህይወት ነው፣ ለእግዚአብሔር ህይወት። አክብረን እንያዘው። የተሰጠንን የዘላለምን ህይወት አክብረን እንያዘው። ሌላ ምንም ደስ የሚያሰኝ ነገር አይገኝም። ካላቫኒያ ዶሳ ካንቲላባስ ሌላ ደስ የሚያሰኝ ነገር አታገኝም። አንተ የጌታ ነህ። አንቺ የጌታ ነሽ። ሌላ የሚያረካሽ ነገር አታገኝም። ማኪላ ቫኒያ ጄፓኒያ ኢየሱስ ጌታ ነው። እግዚአብሔር በክርስቶስ ኢየሱስ የተትረፈረፈ ህይወት ነው የሰጠን። ይሄንን የተትረፈረፈውን ህይወት አክብረህ መያዝ ይጠበቅብሃል። በዚህ መንገድ ላይ መሄድ ይጠበቅብሃል። በጥንቃቄ መጓዝ ይጠበቅብሃል። በትጋት ጠብቀው ህይወትን ጠብቀው በትጋት ክርስቶስ ኢየሱስ ዋጋ የከፈለላትን ነፍስን በትጋት ጠብቃት። ላቫኒያ ዲላ ፓንቴሌበሽ መንፈስን ጠብቀው፣ ነፍስን ጠብቅ፣ ስጋህን ጠብቀው። ዋጋ የተከፈለለት ነው። ህይወትህ ዋጋ ተከፍሎበታል። ይህንን በማስተዋል በየዕለቱ አድርገው። ማዲላቦስ እንደፈለግካት ትግባ፣ እንደፈለግካት ትመላለስ፣ እንደፈለግካት ትናገር፣ እንደፈለግካት ታስብ። አንተ የክርስቶስ ነው። እንግዲህ በማታ ቢሆን ወይም በእኩለ ሌሊት ወይም ዶሮ ሲጮህ ወይም በማለዳ ቢሆን ሌላ ባሲካናማስ ባለቤቱ መቼ እንዲመጣ አታውቁምና ድንገት መጥቶ ተኝታችሁ እንዳያገኛችሁ ከንጥቀት እንዳትጎሉ። ድንገት መጥቶ ተኝታችሁ እንዳያገኛችሁ። ጌታ ድንገት መጥቶ ተኝተን እንዳያገኘን ተጠንቀቁ፣ ትጉ።
ጸልይ። ሕይወትህ በጥንቃቄ ውስጥ በመንፈስ ቅዱስ ማለቴ ነው፣ በእግዚአብሔር ጸጋ ማለቴ ነው። ሰው በራሱ ምንም ኃይልን ማድረግ አይችልም። ኃይል እግዚአብሔር ነው። እግዚአብሔር አምላክ ከሆነ ጸጋን ተሞልተሃል። በክርስቶስ ኢየሱስ አምነህ የዳንክ ከሆንክ መንፈስ ቅዱስ በአንተ ውስጥ ይኖራል። አንተ ማትችለውን የሚሰራልህ የእግዚአብሔር ጸጋ አለ። ኤላባሲካላማንቲያናስ መጠንቀቅ ይቻላል፣ መትጋት ይቻላል፣ መጸለይም ይቻላል፣ በመንፈስ ቅዱስ ይቻላል። ድንገት ሲመጣ ተኝታችሁ እንዳያገኛችሁ ስለዚህ ትጉ ይላል። ስለዚህ ትጉ፣ ስትጸልዩ ሁል ጊዜ ትጉ፣ ሁል ጊዜ ተጠንቀቁ። ጌታ ኢየሱስ ክርስቶስ እንደዚህ ሲናገር የራሱን ጸጋ፣ የራሱን መንፈስ፣ የራሱን ኃይል ተማምኖ ነው እንጂ በአንተ ተማምኖ አይደለም። አንተ ስለማትችል ነው ከሰማየ ሰማያት ክብሩን ትቶ ወደ መሬት የመጣው፣ ራሱን ያዋረደው፣ በመስቀል ላይ ዋጋ የከፈለው። ዣራቲ ላባሲ ካላቫኒያ ዲቫል ባትራዳ ባሃያ ሬቬጋንታ ላባሲ ካላባቢያ ቦራካ ሳንቲ ላባሴኪያ ድንገት መጥቶ ተኝታችሁ እንዳያገኛችሁ ስለዚህ ትጉ። ጸጋ አለ፣ የእግዚአብሔር ብቃት አለ፣ የእግዚአብሔር መንፈስ አለ። አልችልም አትበል፣ አልችልም አትበል። ብቃታችን ከእግዚአብሔር ዘንድ ነው። ጌታ ይመጣል። ተጠንቀቁ፣ ትጉ፣ ጸልዩ እንዳልከን የሚያስፈልገንን ጸጋ ለእኔም ለወንድሞቼም ለእህቶቼም በኢየሱስ ክርስቶስ ስም ይህንን ፕሮግራም ለሚሰሙ ሰዎች ሁሉ በኢየሱስ ስም የመዳን ሰዓት ይሁን፣ የመንቂያ ደወል ይሁን። በኢየሱስ ክርስቶስ ስም ጸጋህ ያገኛቸው፣ ጸጋህ ያገኘኝ፣ ጸጋህ ያገኘኝ። ሁሉ ለስምህ ክብር ይሁን፣ ሁሉ ለስምህ ክብር ይሁን። ክብር በሰማይና በምድር ላንተ ብቻ ይሁን፣ በኢየሱስ ክርስቶስ ስም አሜን።